All right. So verb to do የማድረግ ግስ ኦኬ እስኪ ቤተሰቦቹ ንገረኝ እነማን አሉ verb to do ላይ do did ኦኬ doesም አለ does እና did ዛሬ እነዚህ ሶስቱን ጽድት አድርገን እናያለን ኦኬ do does did እዚህ ጋር ማወቅ ያለባችሁ ነገር አለ all right so we use them as a main verb and a helping verb ሁለት ጥቅም ነው ያላችሁ እንደ ዋና ግስ ሲያገለግሉና usually ደግሞ ብዙ ጊዜ ምንድነው አረፍተ ነገርን ኔጌቲቭ ለማድረግና ጥያቄ ለማድረግ ነው የምንጠቀምባቸው is that clear ብሩክ yes ግን እነዛ አረፍተ ነገሮች ምንድናቸው simple present tense እና simple past tense ብቻ ነው ኔጌቲቭ እና ወደ ጥያቄ መቀየር የሚችሉት ስለዚህ ሁለቱንም እናያለን ማለት ነው ኦኬ so do does do እና doesን ለማን ነው የምንጠቀመው ለየትኞቹ ሳብጀክት ነው የምንጠቀመው I ለአይ you ለዩ ለዊ ለthey ምን እንጠቀማለን do እንጠቀማለን for plural subjects ግን for singular ሲሆን ደግሞ she ለሺ he ለሂ ለኢት ምን እንጠቀማለን ደግሞ እዚህ ጋር does እንጠቀማለን ማለት ነው so did past ነው አይደል ለሁሉም ምንድነው የምንጠቀመው all subject አይደል ለሁሉም ምን እንጠቀማለን did እንጠቀማለን ማለት ነው ኦኬ like I do አደርጋለሁ she does like ታደርጋለች I did አድርጋለሁ she did አድርጋለች like የማድረግ ግስ ናቸው ማለት ነው ኦኬ so የመጀመሪያው እንደ ዋና ግስ ሲያገለግሉ እናያቸው አይደል እንደ main verb ሲያገለግሉ ኦኬ so እስኪ እሁድ ልብስ አጥባለሁ laundry አጥባለሁ በለኝ እስኪ I do laundry the laundry I do the laundry every Sunday እሁድ ልብስ አጥባለሁ good እሺ እሷ የቤቱን ውስጥ ስራ ትሰራለች እህቴ or እሷ she does the housework ወይ the chores አይደለ yes the chores የቤቱን ውስጥ ስራ ትሰራለች every day ሁሉ ጊዜ አይደለ every morning or every day ሁሉ ጊዜ ትሰራለች is that clear yes that's good pass እናደርገው ደግሞ እቃውን አጥባለች ሲሆንስ she did past አይደለ yes she did እቃውን the dishes all right she did the dishes እቃውን አጥባለች መቼ ትላንትና ሊሆን ይችላል it's okay ሆምወርካችንን ሰርተናል ሰርተናል we did our homework last night አይደለ yes ትላማታ ሆምወርካችንን ሰርተናል alright ስለዚህ እነዚህ ቃላቶች ከማን ጋር ነው የሚሄዱት ከዱ ጋር የሚሄዱ ናቸው ማለት ነው so do collocations ናቸው እነዚህ ማለት ነው is that clear yes good አሁን ደግሞ እስኪ ውለታ ዋልልኝ በልኝ እስኪ do me a favor ውለታ ዋልልኝ ራሴ ልናገር ነበር do me a favor right do me a favor ውለታ ዋልልኝ እያልከኝ ነው alright በቃ የምችለውን like ስራ በለኝ እስኪ like የምችለውን ያቅምን ስራ በለኝ do your best okay yeah man just do your best ይባላል ማለት ነው that's good ለልጆቿ ምንም ነገር ታደርጋለች ልጆቿን ለማሳደግ or ለልጆቿ ምንም ነገር ታደርጋለች she does ምንም ነገር ሁሉንም ነገር everything right yes she does everything ለልጆቿ for her kids or children she does everything for her kids ለልጆቿ ምንም ነገር ታደርጋለች all right yes good እስኪ ምንም ነገር አላደረኩም ትላንትና ምን አደረካልኩ like ምንም ነገር አላደረኩም I do nothing do I did in the past did okay. I did nothing I did nothing ምንም ነገር አላደረኩም ማለት ነው
Are they clear? Yes. ግልጽ ነው አይደለ? Yes. እዚህ ጋር እንደምንድን ነው ያገለግሉልን? እንደ ሜን ቨርብ እንደ ዋና ግስ ነው ያገለግሉልን አይደለ? Yes. እንደ ዋና ግስ ነው። አሁን እነዚህ ወደ ኔጌቲቭ እንቀይራቸዋለን፣ ወደ ጥያቄ እንቀይራቸዋለን። አጋዥ ሆነውም ሲገቡ እናያቸዋለን ማለት ነው። alright? Okay. Good. alright. አሁን ደግሞ እስኪ ኔጌቲቭ እናድርጋቸው አይደለ? ኔጌቲቭ አፍራሽ እናድርገው እስኪ። እኔ ልብስ አላጥብም በለኝ እስኪ። በቃ ኢን ጀነራል ልብስ አላጥብም። I do not. I don't. I don't wash. ያ ግን በወሽ ቦታ ዱ መጠቀም ይችላል። I don't do the laundry. I don't do the laundry. ልብስ አላጥብም። alright? so here don't እንደ አጋዥ ነው። እዚህ ጋር ደግሞ እንደ ዋና ግስ ስላገለገለልን ነው don't do ያለው ማለት ነው። ኦኬ ስለዚህ አራቱን አፍራሽ የሚያደርግልን ማን ነው? don't ራሱ በቃ እዚህ ጋር ኦግዚላሪ ይሆናል። እዚህ ጋር ደግሞ እንደ ዋና ስለሚያገለግል መልሰን ደግሞ ካልን በኋላ do ይገባል ማለት ነው። ኦኬ don't do ሶስቱንስ ማን ነው አፍራሽ የሚያደርግልን? doesn't right? doesn't ካልን በኋላ ወደ verb 1 ሲቀየር do ይሆናል። doesn't do እንደ ሜን verb ሲያገለግል። past ሲሆንስ አፍራሽ ኔጌቲቭ ሲሆንስ past ይሄ ወደ ኔጌቲቭ ሲቀየር didn't ካልን በኋላ መልሰን do ነው የምንጠቀመው ማለት ነው። right? ስለዚህ እኔ ልብስ አላጥብም። I don't do the laundry. ልብስ አላጥብም። እሷ እቃ አታጥብም ሲሆንስ she doesn't አይደል አፍራሹ? she doesn't ከዛ do ይገባል እዚህ ጋር ማድረጉ she doesn't do the dishes እሷ እቃ አታጥብም ማለት ነው። ስለዚህ እዚህ ጋር do እና doesn't ምንድን ናቸው? አፍራሾች ናቸው። አላደርግም አታደርግም ካልን በኋላ ድርጊቱን verb አድርገን እንጠቀማለን ማለት ነው። good እዚህ ጋር ራሱ ሲቀየር ነው አይደል? እስኪ እነሱ ኳስ ይጫወታሉ በለኝ እስኪ። they ኳስ ይጫወታሉ። they play football እነሱ ኳስ ይጫወታሉ ቅዳሜና እሑድ። ይሄ ምንድነው? ሲምፕል ፕሬዘንት ነው አይደል? ፖዚቲቭ አረፍተ ነገር ነው። አሁን ይሄን ወደ ምን መቀየር እንችላለን? ወደ ኔጌቲቭ መቀየር እንችላለን ማለት ነው። በማን? በእነዚህ ማለት ነው። ኦኬ ስለዚህ እነሱ ኳስ አይጫወቱም በለኝ እስኪ። አሁን they don't ካልን በኋላ verb 1 ነው የምናስገባው። they don't play football እነሱ ኳስ አይጫወቱም። good እሱ ኳስ ይጫወታል በለኝ እስኪ። እሱ ኳስ ይጫወታል። he plays verb s አይደለ? he plays football እሱ ኳስ ይጫወታል። good እሱ ኳስ አይጫወትም ሲሆንስ he doesn't play. yes he doesn't play እሷ ትጠፋለች አይደለ? he doesn't play football እሱ ኳስ አይጫወትም ማለት ነው። is that clear? ስለዚህ ይህ ሲምፕል ፕሬዘንት አረፍተ ነገር ነው አይደለ? ሲምፕል ፕሬዘንት አረፍተ ነገርን ኔጌቲቭ የሚያደርጉልን don't እና doesn't ናቸው ማለት ነው። ራሳቸው እንደ ሜን verb ሲያገለግሉም ደግሞ ኔጌቲቭ ሲሆኑ ደግሞ ልክ እንደዚህ don't do doesn't do አድርገን ነው የምንጠቀመው ማለት ነው። are they clear? that's good። እስኪ ፓስት እናድርገው። ልብስ አላጠብኩም በለኝ እስኪ። ልብስ አላጠብኩም። I didn't. good I didn't አይደለ? I didn't do the laundry. exactly I didn't do the laundry. ልብስ አላጠብኩም in the past አይደለ? didn't do that's good። እሷ እቃ አላጠበችም። she doesn't አላጠበችም in the past። ስለዚህ ለሁሉም didn't ነው የምንጠቀመው አይደለ? so she didn't do በድጋሚ she didn't do the dishes እሷ እቃ አላጠበችም in the past ማለት ነው። is that clear? that's good። ይሄን ደግሞ ወደ ፓስት እንቀይረው። እነሱ ኳስ ተጫውተዋል በለኝ እስኪ። ፖዚቲቭ አረፍተ ነገር ኳስ ተጫውተዋል በለኝ መጀመሪያ።
they play football they play ሳይሆን ኢዲ እናስገባለን ፓስት ነው አይደል ተጫውተዋል ይሄ ፕሬዘንት ያንኛው ፓስት ነው ስለዚህ they played football እነሱ ኳስ ተጫውተዋል in the past አሁን ይሄ ሲምፕል ፓስት ነው አይደል ወደ ኔጌቲቭ የሚቀይርልን didn't ነው ማለት ነው right እነሱ ኳስ አልተጫወቱም they didn't yes so they didn't ቺ ኢዲ ትጠፋለች ሁለት ቨርብቱ ስለማያስፈልገን አይደል so they didn't play football they didn't play football እነሱ ኳስ አልተጫወቱም you see didn't ብለን verb 1 አስገባን ማለት ነው so የዱ ፋሚሊ ነው ኔጌቲቭ የሚያደርገው ማለት ነው that's good እሱ ኳስ ተጫውቷል በለኝ እስኪ he played football እሱ ኳስ ተጫውቷል እሱ ኳስ አልተጫወተም ከሆነስ he didn't play ስለዚህ ፓስት ሲሆን አይቀየርም አይደለ ልክ እንደዚህ don't እና doesn't አይደለም የሚሆነው ስለዚህ ሲንጉላር ፕሉራልም ሆነ እሱን ለማሳየት ነው አይደለ he didn't አይደለ he didn't play football እሱ ኳስ አልተጫወተም is that clear ስለዚህ ወደ ኔጌቲቭ የሚቀይሩልን ማንን ነው ሲምፕል ፕሬዘንት እና ሲምፕል ፓስት ቴንስን ወደ ኔጌቲቭ መቀየር ይችላሉ ማንኛውንም አረፍተ ነገር ማለት ነው ራሳቸው ወደ ኔጌቲቭ መቀየር ይችላሉ ማለት ነው is that clear good አሁን ደግሞ ይሄን ወደ ምን እንቀይረዋለን ወደ ጥያቄ እንቀይረዋለን መልሱንም እናያለን ማለት ነው okay all right እስኪ አሁን ደግሞ question ጥያቄ እናድርገው አይደል ጥያቄ እናድርገው እስኪ ጥያቄ ሲሆን like ፎርሙን ንገረኝ እስኪ do does did መጀመሪያ ላይ ይመጣሉ አይደል መጀመሪያ ላይ ይመጣሉ ከዛስ ዱን የምንጠቀመው ለማን ነው ለአይ እና ፕሉራል ሳብጀክት አይደል ለፕሉራል ሳብጀክት ለአራቱ ማለት ነው ዳዝንስ የምንጠቀመው ለሲንጉላር ሳብጀክት አይደል ለሶስቱ good didስ all አይደል all ሳብጀክት እንጠቀማለን ሶ እነዚህን ከተጠቀምን በኋላ እዚህ ጋር የምንጠቀመው ምንድነው like verb 1 the main verb the root verb እንጠቀማለን ማለት ነው okay nice እሺ ልብስ ታጥባለህ ወይ በለኝ እስኪ ለነው ልብስ ታጥባለህ ላውንደሪ ታጥባለህ do you do the laundry question mark do you do the laundry ልብስ ታጥባለህ ወይ የመጀመሪያው ዱ አጋዡ ነው ጥያቄ ለማድረግ ነው የመጣው አይደል የሁለተኛው ዱ ደግሞ በቃ ማድረግ ማለት ነው እዚህ ጋር ልብስ ማጠብ ለዚህ ነው የገባው ማለት ነው is that clear nice አዎ አጥባለሁ በለኝ እስኪ yes I do አዎ አጥባለሁ አይ አላጥብም ሲሆንስ no I don't በቃ no I don't አይ አላጥብም is that clear cool እሷ እቃ ታጥባለች ወይ የቤቱን ስራ ትሰራለች ወይ በለኝ እስኪ does she does exactly for singular subject does ነው የምንጠቀመው does she do the dishes the chores አይደለ the dishes እሷ እቃ ታጥባለች ወይ ጥያቄ ነው ሲ ዱና ዳዝ መጀመሪያ ሲመጡ ጥያቄ ያደረገልን ማለት ነው አዎ ታጥባለች yes she does ያው ይሄ ታወቀ ነው በዳዝ ከተጠየቅን በዳዝ ነው የምንመልሰው አይ አታጥብም ሰነፍ ናት no she doesn't አይ አታጥብም እያለ ነው ማለት ነው ኦኬ ስለዚህ እዚህ ጋር እንደ ሜን ቨርብም እንደ ኦክሲላሪ ቨርብም አገልግሎልናል ማለት ነው ኦኬ ኳስ ይጫወታሉ ብለናል አይደለ ወደ ጥያቄ የምንቀይረውስ ኳስ ይጫወታሉ ወይ በለኝ እስኪ ኳስ ይጫወታሉ ወይ do they play football exactly so እዚህ ጋር ምን አለ do right do they play football ኳስ ይጫወታሉ ወይ ኳስ ይጫወታሉ ወይ you see ስለዚህ ሲምፕል ፕሬዘንት ነው አይደለ ወደ ጥያቄ ቀየረልን ማለት ነው do you do family ነው ማለት ነው alright እሱ ኳስ ይጫወታል ወይ ሲሆንስ does for singular አይደለ does he play football
play football እሱ ኳስ ይጫወታል ወይ? ስለዚህ ማንኛውንም የሲምፕል ፕሬዘንት ቴንስ አረፍተ ነገር ወደ ምን ይቀይርላል? ወደ question እና ኔጌቲቭ የሚቀይርልን እነዚህ ናቸው ማለት ነው። is that clear? yes nice የዚህ መልስ ምን ይሆናል? አዎ ይጫወታሉ። ያው yes they do sorry yes they do no they don't ብለን ልክ እንደዚህ ነው የምንመልሰው ማለት ነው። is that clear? good አሁን ይሄ ወደ ፓስት ብንቀይረውስ? እቃውን አጠብከው ወይ በለኝ። እቃውን አጠብከው ወይ በለኝ እስኪ። did you do the dishes? nice past ነው አይደለ? the past ነው አይደለ? ስለዚህ did ነው የሚመጣው ማለት ነው። so did you ካልን በኋላ the main do ነው የሚገባው እዚህ ጋር እንደ ዋና ስለሚያገለግለን። so did you do the laundry? did you do the laundry? ልብሱን አጠብከው ወይ ማለት ነው። did you do the laundry? ልብሱን አጠብከው ወይ? አዋጥቤዋለሁ ሲሆንስ? yes I did። በቃ በዲድ ነው የተጠየቅነው አይደለ? ስለዚህ yes past ነው አይደለ? yes I did አዎ አጥቤዋለሁ። አይ አላጠብኩትም ከሆነስ? no I didn't no I didn't አይ አላጠብኩትም እያለ ነው ማለት ነው። ኦኬ ሶ ይህን ወደ ፓስት ስንቀይረው ለሁሉም ዲድ ነው የምንጠቀመው። እቃውን አጠበች ወይ? የቤቱን ስራ ሰራች ወይ ሲሆንስ? does no in the past ነው። okay did ዲድ ነው የምንጠቀመው አይደለ? እቃውን አጠበች ወይ አይደለ? did she ከዛስ do the dishes yes did she do the dishes? እቃውን አጠበችው ወይ? አዎ አጥበዋለች። yes she did she did አዎ አጥበዋለች። አይ አላጠበችውም። no she didn't she didn't አይ አላጠበችውም እያለ ነው ማለት ነው። is it clear? yes nice አሁን እነዚህን ደግሞ ወደ ፓስት መቀየርም እንችላለን አይደለ? good ኳስ ተጫውተዋል ወይ? ኳስ ተጫወቱ ወይ? in the past ኳስ ተጫወቱ ወይ? did they በቃ ዲድ ነው አሁንም የሚገባው አይደለ? ፓስት ነው አይደለ? ሲምፕል ፓስት ነው ወደ ኔጌቲቭ እና ኩዌስችን የሚቀይር ዲድ ነው ማለት ነው። ስለዚህ did they play football did they play football? ኳስ ተጫወቱ ወይ? in the past you see did ይገባል ማለት ነው። so ሲንጉላር ቢሆንስ? እሱስ ቢሆንስ? እሱ ኳስ ተጫወተ ወይ ሲሆንስ? አይቀየርም አይደለ? ዱና ዳዝ የለም። this again ምንድነው የምንለው እዚህ ጋር? did በቃ did he play football did he play football? እሱ ኳስ ተጫወተ ወይ ማለት ነው። alright yes are they clear? yes ግልጽ ነው አይደለ? ገብቷል? any confusion? no it's clear right? yes ስለዚህ nice I hope እናንተም ግልጽ እንደሆነላችሁ ተስፋ አደርጋለሁ። ኦኬ ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ቪዲዮ እሰራላችኋለሁ፣ እንማማራለን ማለት ነው። ኦኬ ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ደውሉልን፣ እንግሊዘኛ ጽድት አድርገን እናስተምራችኋለን። ኦኬ so this is Pure English Academy. Learn English the pure way. Have a good one.